ቡራዬ ምን ነው ወንድሜ እናቴ እነሱ እየተቃቀፉ አንተን እኮ አገረጡ በቅናት አንጨረጨሩ። አፈረተሽ ኮረመመ። አየህ ተረዳህን? እኛን አይደለ እኛን ራሱ እኮ እንደዚህ ነው በቅናት የምታንጨረጭሩ ነው። እናንተ በተቃቀፋችሁ ቁጥር እኛ ራሱ ማለት ነው ግርጥት ነው የምንለው እንደምታዩት በስልክ ማለት ነው። እና ብሩኬ እንግዲህ ለእኛም አንዳንዴ አስቡልን። ትናንትና ደግሞ ጣቢያ ሁሉ እየቀላቀላችሁ ነበር። አረበኛውንም እንግሊዝኛውንም ጭራሽ በሪሞት ማውራት ጀምረዋል። እና ልጆቹ ፈታ እያደረጉን ነው። እና ቡራና ሀይሚ ብላችሁ አስታራቂ ሆናችሁ። ብሩኬ ምርጥ ሰው ማርያምን በቃ ከቡታጅሮች ምርጥ የሆነ ልጅ ነው። የምሬ ነው የምላችሁና አስታራቂም የለን እኛው እንታረቅ የሚለውን ዘፈን ቀይሮታል። አስታራቂም የለን እኛው እንታረቅ የነዋይ ደበበ እሱ ተቀይሮ አሁን ብሩክ አስታራቂ ሆኗል ማለት ነው ሲጣሉና። በነገራችን ላይ ኤፍሬም ጋር በጣም ነው የሚቀራረቡ። ብዙ ጊዜ በግሩፕ እና አብረሽ እነ ማርክ ደግሞ ማን ነበር ይሄ ማን ነው የሚባለው ልጅ ብቻ እነዛ አንድ ላይ ነበረ ግሩፕ ነው የሚሰሩት። እና ከነዛ ሁሉ ግሩፕ ወጥቶ ማለት ነው ኤፋና ዊና ጋ ናቸው። ለምን እነሱ ጋር የሆነ ይመስላችኋል? ብሩክ ለምንድን ነው ኤፋና ዊና ጋር እስካሁን ድረስ አብሮ የሚሰራው? በጣም የሚወዳቸው ውሸት አይሰሩም። የውሸት ድራማ ስለማይሰሩ ድራማቸው ጋር ስለማይቀላቅሉት እነሱ ጋር በጣም ይመቹታል። አብርሽ ጋር ለምን አይሰራም? ጓደኛው ነበር አይደል? አይሰራም። ማርክ ጋር ለምን? በቃ ውሸት ነው የሚሰሩት። ውሸት ስለሚሰሩ እነሱ ጋር መሆን አይፈልግም፣ መቀላቀል አይፈልግም። ከእነሱ ጋር ሆኖ በጋራ መደመር አይፈልግም። እነዛውን በጀማ ሆኖ ከአብርሽ ጋር የሚጎተቱ ስራ ፈቶች እነሱ አሁን በቃ የውሸት ካምፕ ናቸው፣ የውሸት ተባባሪ ማለት ነው። እና ብሩኬ ኤፍሬምና ዊናን በጣም ነው የሚወዳቸው። ለምን አይዋሹም? ሀቅ የሆነ ነገር ነው የሚሰሩት። እና አላንቺፍ የኔ ወዶች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ብሩኬ ትናንት በነ ኤፋ ቤት ነበረ። እኔ ራሱ ብሩክን አይቼ እነሱ ቪዲዮ አየው ማለት ነው። እንዴ ተጣልታችሁ ነበር እንዴ? እናንተ ነገር በጣም እኮ ነበር የምትዋደዱት። ለማንኛውም ትናንትና ማታ ደግሞ እናንተ ይሄ ቲክቶክ ክሬቲቭ አዋርድ ላይ ማለት ነው ዩቲዩበሮችን እንትኖች ቲክታከሮች ቀውጤት ያደረጉት አደሩ። ለምንድን ነው የዩቲዩብ ክሬቲቭ አዋርድ ለምን አይዘጋጅም? እንደውም እኮ ማለት ነው ከቲክታክ ይልቅ በዩቲዩብ በደንብ ብር የሚያገኙ ሰዎች አሉ። ለምን ካላችሁ ቲክታክ አብዛኛውን ጊዜ ፕሮሞሽን ነው ወይ ረዥም ጊዜ ተቀምጠው ነው። ዩቲዩብ ላይ ግን በአንድ ቪዲዮ በጣም ብዙ ብር የሚያገኙ እና ማን የሚሸለም ይመስላችኋል? አሁን ዩቲዩብ ክሬቲቭ አዋርድ እንትን ቢባል ማለት ነው ቢዘጋጅ ማን የሚሸለም ይመስላችኋል? ምረጡስ ጊዜ ጋር ማለት ነው የዩቲዩብ ምርጦች ፈርጦች ተብለው ማን የሚሸለም ይመስላችኋል? አብረሽ እና ሩታ፣ ሀይሚና ቡራ መጀመሪያ የሚሸለሙ እርግጠኛ ነኝ ሀይሚና ብሩክ ናቸው። ከዛ እንንትና ይሄ አዲስና ቃል የሚባሉት እነሱ በጣም ደስ የሚሉ ናቸው። የምር ፍቅራቸው ምናምን በቃ የሚሰሩ ስራ ሁሉ በጣም ነው የሚያምረው። እነሱ የሚሸለሙ ይመስለኛል። ብቻ ብዙ አሉ በእርግጥ። እና ደግሞ ለምን ሰላም አላችሁ መጀመሪያ ብያችኋል አላልኳችሁም? ልበላችሁ የኔ ውዶች የኔ ማሮች እንዴት ናቸው? አለው ብያችኋለሁ መሰል። ፈጣሪ ሆይ እኔ ግን የመርሳት በሽታ ይዞኛል የምር 2 ሰዓት ካልተጠቀመኩ የሚለቀኝ አይመስለኝም። እናላችሁ ትናንትና ብሩኬ እና ሀይሚዬ በሰሩት ፍራንክ ጥሩ አይደለም። ቤኪ የሆነ ነገር ቢናገርስ ቢጣሉስ እንዴት ሊናገር ይችላል? እንዴት ሆኖ ነው? እናንተ በምን ሂሳብ ነው ብሩክና ሀይሚ እንደዚህ እየተጋጋጡ እንደዚህ እየተቃቀፉ እንዴት ሊያስብ ይችላል? በጭራሽ አያስብም፣ ሊያስብም አይችልም። እና የማይሆን ነገር ነው ምንም ሊል ስለማይችል። ምክንያቱም ብሩክና ሀይሚ ፍቅረኛሞች እንደሆኑ ያውቃል፣ ጓደኛሞች ናቸው። እንደማይል እነሱም እርግጠኛ ስለሆኑ እንጂ እንደሚል ቢያውቁ ኖሮ ይህን ስራ አይሰሩትም። ሲቀጥል ደግሞ አብዛኛው ፍራንክ ዝም ብሎ እንዳይመስላችሁ ሞኝ ከካሜራ ጀርባ ተመካክረውበት ምናምን ነው የሚሰሩት እንጂ ለእኛ ግን እንዳልተነጋገሩ ምናምን አድርገው ነው የሚያሳዩት እንጂ አብዛኛው ፍራንክ በነገራችን ላይ ተመካክረው ነው የሚሰሩት። እና ቤኪ ደግሞ እንደዛ ሊል ስለማይችል ሀይሚ ወዳለው ብትለው ወድሻለሁ ሊላት አይችልም። ምክንያቱም ከሌላ ወንድ ጋር ያለች ሴት ናት። ሁለተኛ ነገር ደግሞ ብሩኬ ጓደኛው ነው።
የፈለገ ቢጣሉ ቢለያዩ የጓደኛችሁን ፍቅረኛ በጭራሽ ነው ልትመኙም ልታስቡም አትችሉም። የፈለገ ቆንጆ ብትሆን የፈለገ ወዳችኋለሁ ብትላችሁ ትክክለኛ ሰው የሆነ ሰው አእምሮ ያለው ሃይማኖት ያለው ሰው በጭራሽ ነው የጓደኛውን ሚስት የማይመኘው። ቢጣሉ ቢለያዩም እንኳን አይመኝም፣ ሊሆን አይችልም። እና ብዙዎቻችሁ ከብዬ ጋር ከባድ ነገር ይፈጠር ነበር ምናምን እንደማይል እርግጠኛ ስለሆኑ ነው ይህን ነገር ያደረጉት እንጂ እንደሚል ቢያውቁ ኖሮ አያደርጉትም። ወይም ሌላ ሰው ቢሆን ላያደርጉት ይችላሉ። እና እንግዲህ ትናንትና ቡራ በነ ኤፋ ቤት ነበረ እያስታረቃቸው ነበረ። ማስታረቅ ሳይሆን በቃ እያገናኛቸው ምናምንና እነሱ ሲጠቃቀቡ በቅናት ተንጨረጨረ። በቅናት ግርጥት ነው ያለው። በቃ ግርጥት ዴ ተሽኮረመመ እና ኤፋና ነበር ስሟ ልጅቷ ቀዳማዊቴን የሚላትና ዴ ተው እንጂ ለሲንግል አስቡ። ተጨማመቁ እኮ ልጆቹ ጭሞቅሞቅ ሲሉ ብሩክ የት ይሄድና ቡራዬ እንግዲህ አንተ ትናንትና ዛጋገረጣህ አይደለም እነሱ ሲተቃቀፉ ምናምን ተሳቀቅ ተሸማቀቅ ምናምን አየህ። እኛን ራሱ እናንተ ስትተቃቀፉ ስትሳሳሙ ምናምን በቃ እንዲህ ነው እኛ የምንገረጠው። አስቦልለኛም ይህን ነው እንግዲህ አቤቱታዬን የማቀርበው። በእነሱ ቪዲዮ ላይ በትናንት ነው ምንም አይነት አስተያየት የለኝም። ሲስቁ ስስቅ ነው ያመሸው። አብሬ ሲገለፍጡ አብሬ ስገለፍጥ ጨዋታ በጣም ጨምረዋል። በነገራችን ላይ ኮሜዲ ዘውግ ለምን አትጀምሩም? አሁን ከዚህ በኋላ ማለት ነው የሆነ የማያስተምር ጸብ ምናምን ያለው ድራማ ከምትጀምሩ የሆነ ኮሜዲ ዘውግ ልክ እንደ ትናንት ነው ፈታ የሚያደርግ እኛንም ፈገግ የሚያደርግ ቪዲዮ ሰሩልን። በቃ እንደዛ ነው እንድትሰሩልን የምንፈልገው። እና ጨዋታ በጣም እየጨመሩ ነው ከቀን ወደ ቀን ማለት ነው። ይመቻችሁ። በጣም ደስ ይላል የምትሰሩት ስራ አሁን ሰሞኑን ማለት ነው። በቃ ማታ ማታ መሳቅ ነው በቃ። ትናንትና ሲገለፍጡ እነሱ ሲስቁ አብሬን ራሱ ስቃለሁ። የምሩ መሳቅ ሳልፈልግ እኮ ነው። መሳቅ ሳልፈልግ ብሎ እየሳኩ ነበርና ጨዋታችሁ በዚህ ይቀጥል። ከዛ ውጭ ደግሞ መልካምነታችሁን በጣም ደስ ይላል። እንደዚህ የተጣሉ ማስታረቅ አብዛኛው እንዳልኳችሁ ዩቲዩበሮች በቃ እንዲጣሉ እንዲለያዩ በቃ ዩቲዩብ እንዲያቆሙ አሁን ፍቅርን እኮ በቃ እና ሄሉን ጣሏቸው ብለው ማለት ነውና ይነሳሉ ብዬ አስባለሁ። እና እንደዚህ ናቸው በቃ ምን ሆናችሁ ነው ምን ተፈጥሮ ነው ብለው ሄደው አይጠይቁም። ነገር እያጣቆሱ እያለኳኮሱ ነገር ማባስ እንጂ ነገር ማብረድ የሚባል ነገር የለም። እና በቃ ማስታረቅ እንደዚህ ይልመድባችሁ። ገባችሁ? ጓደኛችሁ ሲወድቅ ዝም አትበል። ምን ሆነ ነው ምን ተፈጥሮ ነው ብላችሁ ነገሮችን እንዲስተካከሉለት እርዱት እንጂ እሱ ወድቆ እናንተ ብቻ ተከታይ እንዲኖራችሁ እናንተ ብቻ ተመልካች እንዲኖራችሁ ማድረግ የለባችሁም። ምክንያቱም የእሱን እንጀራ እናንተ ስለማትበሉት እሱ የሚበላው የራሱን እንጀራ ስለሆነ በቃ እሱ ምን አለ እናንተ ከደረሳችሁበት ቦታ ቢደርስ ምን የሚቀነስባችሁ ነገር አለ? እኔ እኮ ሀበሻ ሰዎች እኛ ስንባል ይገርመናል። አሁን እኔ አለኝ አይደል የሆነ ሰው ደግሞ ቢኖር አሁን ከኔ ምን ይጎድላል? ምንም አይጎድልም። እሱ ደስ ሲለው እኔም ደስ ቢለኝ ምን ችግር አለው? ግን ሀበሻ ችግራችን ምንድነው? የሆነ ሰው እንዲበልጠን አንፈልግም። በቃ የሆነ ሰው ሲያገኝ የሚናደዱ ሰዎች አሉ። እና ይሄ ጸባያችን በጣም ነው የሚገርመኝ። ደግሞ የሚደብር ጸባይም ነው ያለን። እና የሆነ ሰው ቢያገኝ ደህና ቢሆን ምን ችግር አለው? የሆነ ሰው ሊያድግ ሲፍጨረጨር መንገድ ሲጀምር እሱን ለመጣል በለው ነው በቃ። እንደ ጫካ ውስጥ እንደተገኘች አይጥ መጨፍጨፍ ለመጣልና እንደ ብሩክ እስኪ አንዳንዴ ጓደኞቻችሁ ሲከፋቸው ሲያዝኑ ምን ሆናችሁ ብላችሁ ጠይቁ። ምን አገባኝ አትበሉ። የምሬን ነው።